መብራት የሚቀጣጠለው በዘይት ነው። ሃይማኖት ጎልታ የምትታየው በስራ ነው። ስራ የሌለው ሃይማኖት በራሱ የሞተ ነው። እጃችሁን ወደ ቤተ መንግስት ወደ ቤተ ክህነት መጠቆም አይቻልም። እንዲህ አይነት እድልም አልፈቅድላችሁም። ሲጀመር የኔና አንተ ኃጢአት ሲሞላ ነው ምንም ነገር የሚከፋው። ለሌሎች የሰላም ምልክት መሆን የሚገባት ሀገር ሰላሟን አጣች። በእኔና በእናንተ ነው። በነገራችን ላይ ራሱን የሚመለከት ክርስቲያን ጠፋ። ቀኑን ሙሉ ስለ ሰው ኃጢአት ሲያወራ ስለዋለ የሱ ኃጢአት ዲሌት የሚደረግለት የሚመስለው ትውልድ ተነሳ። መርከቧ በምትናወጥበት ጊዜ እኮ እንደ ዮናስ እኔን ወደ ባህር ጣሉኝ የሚል እኮ ሰው ነው የጠፋው ዛሬ። የዮናስን ታሪክ አንብቦ ጾመ ነነዌን ጾሞ ማለፍ ብቻ ምን ይጠቅማል? ኦርቶዶክሳውያን ራሳችንን ወደ ባህር ወደ ንስሐ እንጣለው። ያን ጊዜ እግዚአብሔር ሰላሙን በእኛ ላይ ያፈሳል። ሰላም የሚገኘው ከክርስቶስ ነው። እኔ ሰላሜን እሰጣለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ዓለም እኮ ሰላም ይሰጣል። በአፈሙዝ የሚገኝ ሰላም አለ። በማዕቀብ የሚገኝ ሰላም አለ። እኛ እሱን ሰላም አንፈልግም። የኛ ሰላም ከማን የሚገኝ ነው? ከክርስቶስ። ሰላም ትፈልጋላችሁ? ሰላም በነገራችን ላይ በትልቁ ሰላም ተብሎ ስለተጻፈ ሰላም ይመጣል። አሁን የሰላም ሚኒስትር ተቋቁሟል። ሰላም ይመጣ ይመስላችኋል? አትፍሩ እንጂ ቤተክርስቲያን እኮ ነው ያላችሁት። ሰላም የሚገኘው ከክርስቶስ ነው። እኔ ሰላሜን እሰጣለሁ። ባለስልጣን የለ፣ ተርታ ሰው የለ፣ ቤተ መንግስት የለ፣ ቤተ ክህነት የለ፣ ፈረንጅ የለ፣ አበሻ የለ። ሰው ነው በቃ። ሰው አለ መጽሐፍ። ኦሮሞ አላለም፣ አማራ አላለም፣ ትግሬ አላለም፣ ቤሻንጉል አላለም። ሰው ህይወትን መልካሙን ቀኖች ሊያ የሚፈልግ ሰው ያድርገን መድኃኔዓለም። ሰው መሆን ትልቅ ነገር ነው። ጸሎታችንም እንደው ሰው አድርገኝ ጌታ ሆይ በሉት። ዘር፣ ብሔር፣ ቋንቋ፣ የፖለቲካ አቋም ሳይታይ የምንወርሰው ሀገር አለን እኛ። በአንገቱ ሰይፍ የገባ ሐዋርያ አያችሁ። እኔ ከናንተ ተቀድሜ ስለ ስሙ ሰይፍ በአንገቴ ስላረፈ አንተ ሰይፍ አግኝቶሃልና አንተ ብዙውን ውረስ አንተ ጥቂቱን የማይባልበት የምንካፈለው ሀገር አለን። የኮንዶሚኒየም ዕጣ አይደለም። ይሄ መንግስተ ሰማያት ጉዳይ ነው። በቃ አሁን ደስ ይበላችሁ። አሁን ባላችሁበት ሃይማኖት ጽኑ፣ ምግባራችሁን አቅኑ፣ በጾም በጸሎት ተወሰኑ። የተጣላችሁ እየታረቃችሁ ተስፋ አድርጓት። በዓይንም አትታየውን በሰው ጆሮ ያልተሰማችሁን ግን እርሱ ለወዳጆቹ ያዘጋጃት። ኢየሱስ ተናግሮ ምን አስቀርቶብን ያውቃል? እወርዳለሁ አለ፣ ወረደ፣ ተወለደ፣ አዳነ ዓለምን። ሙቼ አልቀርም እነሳለሁ አለ፣ ተነሳ። አረጋለሁ አለ፣ አረገ። እመጣለሁ ብሏል፣ ይመጣል። ሲሄድ ግን ምን አለን? እሄዳለሁ፣ ስፍራ አዘጋጅላችኋለሁ። ቀሚስ ለብሶ መናፍቅ አለ፣ መስቀል ይዞ መናፍቅ አለ። አይደንቅም? አላሉበትም፣ አልደከሙበትም። ማህሌት ላይ የሉም፣ ኪዳን ላይ የሉም፣ ቅዳሴ የሉም፣ ቤተ ክርስቲያን ውስጥም የሉም። እኚህ ሰዎች ገጭ አድርገው ሶሻል ሚዲያ ላይ የሚመጡ አሉ። ነበርን ኦርቶዶክስ ቢሉ ቀን በቁንጣ እየዞረ ማታ ቀሚስ አጥልቆም ይመጣል። በየጎዳናው እየቆሙ ወንጌል ማለት ለነሱ ማርያም 7 ልጅ አላት ይመስል ቂጣ በቀደደ አፋቸው የሚጮሁ በቃ ወንጌል ለነሱ ማርያም 7 ወልዳለች ነው። ይሄ ወንጌል አይደለም። በመሰረታዊ ጉዳይ መውለድ ኃጢአት አይደለም። መውለድ ምን አይደለም? ኃጢአት አይደለም። አይደለም 77 ልጅ ቢኖራት መውለድ ኃጢአት የሚሆነው በዝሙት ከሆነ ነው። ድንግል ማርያም ግን ልጇ ተቀዳሚ ተከታይ የለውም። እርሷ እግዚአብሔር አብን ትመስላለች። እመቤታችን አናፍርም ስንናገር። እግዚአብሔር አብ ለእግዚአብሔር ወልድ አባቱ ነው፣ የባህሪ አባቱ ነው። በመልክ ይመስለዋል፣ በስልጣን ይተካከለዋል። ለአብ ወልድ ተቀዳሚ ተከታይ የሌለው ልጅ ነው። ወልድ ለአብ ወልድ ልጅ ነው፣ አብ አባት ነው። ይሄንን
የአብ የባህሪ ልጁን በድንግልና ጸንሳ በድንግልና በስጋ የወለደችው ማርያም እግዚአብሔር አብን መስላለች ብለው ሊቃውንት ያስተምራሉ። ለአብ ተቀዳሚ ተከታይ ሌላ አንድያ ልጅ ነው ክርስቶስ። ለድንግል ማርያምም በስጋ ለወለደችው ለድንግል ማርያም ተቀዳሚ ተከታይ የሌለው ልጇ ነው ኢየሱስ ክርስቶስ። እና ወንጌል ላይ ወንድሞችህና እናትህ በደጅ ይፈልጉሃል የሚለውን ቃል ይዘው አንዳንዶች ማርያም ብዙ ልጅ አላት ብለው ያስተምራሉ። አረ ወዳጆቼ፣ በመጀመሪያ ደረጃ ወንድሞች ተብለው በስም የተጠቀሱ ሰዎች ወላጅ አላቸው። ምን አላቸው? የሰውን ልጅ አንስቶ ለሰው መስጠትም ህገወጥ ነው። ይሄ ይሁዳ የተባለው የያዕቆብ ወንድም የዮሴፍ ልጅ ነው። ዮሴፍ ለማርያም የታጨው ራሱ እኮ በስተርጅና ነው። ሚስቱ የሞተችበት ነው። ዮሴፍ ማርያምን ወደ ቤቱ ሲወስዳት ከቤተ መቅደስ ዮሴፍ ሚስቱ በስጋ የለችም ሙታለች። ጌታን ከመውለዷ በፊት እመቤታችን ጌታንም ከወለደች በኋላ አብራ አሳድጋቸዋለችና ወንድሞቹ ተብለው ይጠራሉ። ምስጢሩ ይሄ ነው እንጂ ማርያም በስጋ የወለደችው ከኢየሱስ ውጪ ልጅ የላትም። በፈለጋችሁት የመጽሐፍ ቅዱስ ክፍል ብትገቡ ማርያም ልጅ ያላት የሚል የመጽሐፍ ቅዱስ ክፍል የለም። ሐዋርያትም ሐዋርያነ አበውም አላስተማሩ። ካሉ ልጅ ካሉ ወንድሞች ካሉ ለዛውም እኮ ኢየሱስን በእድሜ ይበልጡታል። እነ ይሁዳ እነ ስምዖን የተባሉት የተጠቀሱት ወንድሞቹ ተብለው የተጠቀሱት በእድሜ ይበልጡታል ኢየሱስን። ያ ማለት በጣም እኮ ክደት እኮ ነው እናንተ። ማርያም ኢየሱስን ሳትወልድ ሌላ ወልዳለች እያሉ እኮ ነው። ከዚህ በላይ ክደት እኮ የለም። በድንግልና ጸንሳ በድንግልና ወልዳለች ስትሏቸው አዎ ይሏቸዋል። ከዛ በኋላ ኢየሱስን ከወለደች በኋላ ወልዳለች። እድሜ ያመጣን ብናስተያይ ወንድሞች የተባሉት ሰዎች ኢየሱስን በእድሜ ይበልጡታል። ያስኬዳል? አያስኬድም። ሲቀጥል መልአኩ መጥቶ ወደ ግብጽ ሂድ ሕፃኑን ንጉሱ ሊገለው ይሻል ሲል ሕፃኑን ይዘህ ሂድ አለው እንጂ ሕፃናቱን ይዘህ ሂድ ብሎታል? እያላችሁ ቀጥሉ። ኢየሱስ 12 ዓመት ሲሞላው በዓል ሊያከብር ወደ ኢየሩሳሌም ወጣ ይላል ወንጌል። የሉቃስ ወንጌል ምዕራፍ 2 ቁጥር 40 እናቱ ማርያም ልጆቿን ይዛ ወጣች አይልም፣ አንድ ልጇን ይዛ ሄደች ነው የሚል። አረ መስቀሉ ስር ግቡና መስቀሉ ስር ለምንድነው እግዚአብሔር ወልድ ኢየሱስ ክርስቶስ እመቤታችንን እንሆናት ብሎ ለዮሐንስ የሰጠው? ጥልቅ ያለ ምስጢር ውስጥ እኮ ባንገባ እመቤታችን ከልጅነት ለቤተ መቅደስ የተሰጠች ናት። ከዛ በኋላ በዮሴፍ ቤት ነው የኖረችው። ዮሴፍ እኮ የሚገርማችሁ ገና ክርስቶስ በአገልግሎት ባለ ሰዓት ነው ያረፈው። አሁን እመቤታችን በስጋ የምትጠጋበትም እኮ የላትም። እና መስቀል ስር እመቤታችንን አያት። ዮሐንስን አየው። መከራ ሳይፈራ መስቀሉ ስር ስለተገኘ ምሕረት የምትለምን እናት እንሆ ብሎ ሰጠው። ይዟት ሄደ። እስቲ አሁን እንደው መጽሐፉን ተውትና ሎጂክ እናውራ። ማርያም ሌላ ልጅ ካላት የሰውን እናት አንስቶ ለሰው መስጠት ምን ይባላል? በቃ ወንድሞች ካሉ ሌላ የወለደችው ካለ ከልጆችሽ ጋር ኑሪ ነበር የሚላት። ንጹሕ ወንጌል የሰጠንን አምላክ አመስግኑት እግዚአብሔር። ለመሄድ ልብህ መዝሙራቸው ደስ ይላል ምናምን እያልክ የምትጃጃል ተስተካከል። እልም ያለ ክደት ውስጥ ነው የምትዘፈቀው። እኛ ነገረ ማርያምን ጠንቅቀን የምናስተምረው ነገረ ክርስቶሳችን እንዳይበላሽ ነው። ታውቃለህ? ማርያም ልጅ አላት የላትም ሲባል ወገባችንን ሸብ አድርገን የምንከራከረው ኢየሱስ ባደረበት ማህፀን ማንም ስለማያድር ነው። አሁን አንዳንዶች ለማርያም ብቻ ጠበቃ ይሆንን ይመስልናል። ለማርያም ጠበቃ ነን፣ እንቆማለን፣ ለክብሯ እንቆማለን። ያልተነገረው ሲነገርባት አንወድም በማርያም ላይ። ይበልጥ ግን ልቦናችን የሚቃጠለው ነገረ ማርያም ሲበላሽ ነገረ ክርስቶስ ስለሚበላሽ ነው። አሁን አስቡት፣ ኢየሱስ በስጋ ወንድሞች አሉ ሲባል አሁን ይመጥናል አይምሮ እንኳን
እንኳን ኢየሱስ ሌሎቹ ደጋጎቹ እንኳን ለእናታቸው ብዙዎች አንድ ናቸው። መጥምቁ እንኳን ለእናቱ ስንት ነው? አንድ። በእርጅና ጠብቆ መጥምቁን ለኤልሳቤጥ የሰጠው ለምን እንደሆነ ታውቃላችሁ? መለኮትን የሚያጠምቅ ዮሐንስ በተገኘበት ማህፀን 6-7 ቢወለድ ወንበዴም እኮ እዛ ቤት ይወለዳል። አያችሁ፣ እግዚአብሔር ማስተዋሉን ይስጠን። ይሄ ይሁዳ ከ72ቱ አርድእት አንዱ ነው እና ብዙ አገልግሏል። ስንት ምዕራፍ ጽፏል አልኳችሁ? በአንድ ምዕራፍ አቤት ይሄ የተወደደ ሐዋርያ እንዲህ ብሎ መልእክቱን ይጀምራል። የያዕቆብ ወንድም ነው ብያችኋለሁ። የማን ወንድም? በስጋ የማን ወንድም ነው? አባቱ ማን ነው? ዮሴፍ። ዮሴፍ የትኛው? የማርያም ጠባቂ ነው። እና የይሁዳ በመልእክቱ ላይ እንዲህ ብሎ ይጀምራል። ራሱ ፍቅር የተሞላው አባባል ነው። የእግዚአብሔር የክርስቶስ ባሪያ። የማን ባሪያ? የክርስቶስ ምን? ይሁዳ ራሱን የማን ባሪያ አለ? እነንቶኒ ደግሞ የኢየሱስ ወንድም ነው። በቃ የሥጋ ወንድሙ ነው ብለው ይከራከሩናል። እንዴ ቢሆን እኮ የኢየሱስ ወንድም ነኝ ይላል። ተገኝቶ ነው እንዴ? አንተ ባሪያ ነኝ ያለ፣ አገልጋይ ነኝ ያለ የኢየሱስ ባሪያ የያዕቆብ ወንድም የሆነ ይሁዳ ለእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ የላከው መልእክት። በማን ተወደው? በእግዚአብሔር አብ በሉ እስቲ። በእግዚአብሔር አብ ተወደው በሉ። በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ። አሁን ይሄ እኛን ይመለከታል። በእግዚአብሔር አብ ተወደናል። እውነት ሐሰት? እግዚአብሔር አብ በሉ። በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በእውነት ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። ደምግባትሽን ወደደ፣ የሚወደውን ልጁን ወደ አንቺ ሰደደው አለ ያዕቆብ። ማን ነው? ታላቁ ሊቅ አባ ሕርያቆስ በቅዳሴ ላይ አስተውላችሁ። ወንጌል ደግሞ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 የእግዚአብሔርን ፍቅር ተመልከቱ አለ፣ አንድያ ልጁን ለዓለም እስኪሰጥ ድረስ እንዲሁ ወዶናል። እንዲሁ ነው እግዚአብሔር የወደደን። በእግዚአብሔር አብ ተወደው አለ። እግዚአብሔር አብ ቢወደን ምን አደረገልን ቢሉ ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም ላከው። ከአቤል ጀምሮ እስከ በራኪው እስከ ዘካርያስ ደም ድረስ ዓለምን ለማዳን እንዳልጠቀመ ባየ ጊዜ የምክሩ አበጋዝ ኃይሉና ጥበቡ ክንዱ የሚሆነው ልጁን ወደዚህ ዓለም ላከው አለ ቅዳሴ ኤጲፋንዮስ። ተመልከቱ መጻሕፍት እንዴት እንደሚተባበሩ። ዮሐንስ በወንጌል አንድያ ልጁን እስኪሰጥ ዓለሙን እንዲወዶታል አለ። ቅዳሴው እግዚአብሔር አብ በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። ደምግባትሽን ወደደ፣ የሚወደውን ልጁን ላከ አለ ቅዳሴያችን። ኤጲፋንዮስም ቅድም የጠቀስኩላችሁን ተናገረ እና በእግዚአብሔር አብ ተወደን በክርስቶስ ተጠበቅን። ወድቀን ነበር፣ ክርስቶስ አነሳን። ረክሰን ነበር፣ ክርስቶስ ቀደሰን። ታመን ነበር፣ ፈወሰን። ከግራ ቁመት ወደ ቀኝ ከታች ወደ ላይ አነሳን። ከፍ ያለ ምስጋና ለዚህ አምላክ ይገባዋል። አመስግኑት። ያንሳል። በደንብ አድርጋችሁ አመስግኑ። እርሱ ያማረ ቀንበር ነው፣ የቀለለ ሸክም ነው፣ የበዛ ምናን ነው፣ እጥፍ ድርብ የሆነ መክሊት ነው ኢየሱስ ክርስቶስ። የማይሰበር መርከብ፣ የማይፈርስ ግንብ ነው ኢየሱስ ክርስቶስ። ቅዳሴ ያስቀድሱ ምንላችሁ ለዚህ ነው። በኢየሱስ ክርስቶስ ፍቅር ልቡናህ እንዲቀልጥ ከፈለክ፣ ለዚህ ለተወዳጅ አምላክ መገዛት ከፈለክ፣ በቀራኔዮ የተዋለው ውሎ ፍቅሩ እንዲገባ ከፈለክ አትንቀሽቀሽ። ቅዳሴ ያስቀድስ። ምን አስቀድስ? ቅዳሴ። አሁን ብዙ ወጣት ከዚች ከተቀደሰች ኦርቶዶክሳዊት ሃይማኖት ይወጣና ይሄዳል። አቤት እዛ ሲገባ
ምን እንደሚጫን አላቅም። በቃ ስባዝን ነበርኩ ይላል፣ ስቀበዘበዝ ነበርኩ፣ ዛሬ ግን ኢየሱስን አገኘሁት ይላል። ማህሌት ቁመት አቃለህ? የማህሌቱ ስቡ ክርስቶስ ነው። ኪዳን አስቀድሰህ ታውቃለህ? የኪዳኑ ቅዱስ ኢየሱስ ክርስቶስ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ወተንሥአ እሙታን አምሳት ዕለት በሶስተኛው ቀን ከሙታን ተለይቶ የተነሳ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የማትሞት እኮ ነህ። ስለ ምእመናን ፍቅር፣ ስለ ቤተ ክርስቲያን የሞትክ ኪዳን። ቅዳሴው የማንን ጠቅሼ ማንን ልተውላችሁ? ያንተን ስም ሰምቶ ሞት ይደንግጥ ይላል ቅዳሴ እግዚእ። ይህ የምንጠራው ስም ምን አይነት ስም ነው? በረከት የሆነ ስም ይላል ወልደ ነጎድጓድ ቅዱስ ዮሐንስ በቅዳሴ። እግዚአብሔር ከዓለም በፊት በሦስትነቱ፣ እግዚአብሔር በመንግስቱ፣ እግዚአብሔር በመለኮቱ አለ። ዲዮስቆሮስ ልብህ የሚቀልጠው በቅዳሴ ነው። የክርስቶስ ፍቅር የሚሳለው የሕማሙ የመከራው የሞቱ ነገር የሚገባ በቅዳሴ ነው። እነዚህኑ ሞተከ እግዚኦ፣ ሞትህን እንናገራለን። የወንጌል ትእዛዝ እሱ ነው። ይህን በበላችሁ ቀን ያላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ሕማሙን ሞቱን ትናገራላችሁ። ቅዳሴናና የክርስቶስን ሕማም ሁልጊዜ እየተናገርክ ፍቅሩን በልቡና ላይ ሳለው። ሞትህን፣ ትንሣኤህን፣ እርገትህን እንናገራለን። ቅድስት የምትሆነዋን ለዛው እና በእግዚአብሔር አብ ተወደን በኢየሱስ ክርስቶስ የተጠበቅን ሰዎች ነን። እረኛችን ምንደኛ አይደለም፣ ትጉህ ነው፣ የበጎች እረኛ ነው። እረ ኢየሱስማ ልዩ ነው። እንደ በግነቱ ይበላል፣ እንደ ምንነቱ ምን ይባላል? የሚገርም ነው። በግም እረኛም መሆን ይቻላል። የተሻለው ለክርስቶስ ብቻ ነው። በበግነቱ ብሉኝ ሲል በእረኝነቱ ይጠብቀናል። እስቲ አመስግኑት። እና ቅዱስ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ አለ ምሕረትና ሰላም ፍቅር ይብዛላችሁ። አሜን በሉ። ምን ይብዛላችሁ? ማን ያለው ይሄንን? ቅዱስ ይሁዳ። ምሕረትና ሰላም። ዛሬ ያጣነው ሰላም አይደል? ሰላም ማጣታችን እኮ ነው አንገት ያስደፋን። የሰላሙ ችግር ነው ኑሮን ያስወደደው። እርስ በርስ እኮ እንድንጨካከል አደረገ እኮ ሰላም ማጣት። አዎ የሆነ ሰው እኮ ውስጡ ሰላም ካልሆነ እኮ ተናገር ይለዋል፣ ያነጫንጨዋል። በግሉ እንኳን ሰው ሰላም ሲያጣ የነ ተክለ ሃይማኖት ሀገር፣ የቅዱሳኑ ሀገር፣ ለሌሎች የሰላም ምልክት መሆን የሚገባት ሀገር ሰላሟን አጣች። በእኔና በእናንተ ነው። በነገራችን ላይ አሁን ተመቸኝ ብላችሁ እጃችሁን ወደ ቤተ መንግስት ወደ ቤተ ክህነት መጠቆም አይቻልም። እንዲህ አይነት እድልም አልፈቅድላችሁም። ሲጀመር የኔና አንተ ኃጢአት ሲሞላ ነው ምንም ነገር የሚከፋው። ራሱን የሚመለከት ክርስቲያን ጠፋ። ቀኑን ሙሉ ስለ ሰው ኃጢአት ሲያወራ ስለዋለ የሱ ኃጢአት ዲሌት የሚደረግለት የሚመስለው ትውልድ ተነሳ። ወዳጄ እኛ እኮ የመጽሐፍ ቅዱስ ልጆች ነን። መርከቧ በምትናወጥበት ጊዜ እኮ እንደ ዮናስ እኔን ወደ ባህር ጣሉኝ የሚል እኮ
ሰው ነው የጠፋው ዛሬ። የዮናስን ታሪክ አንብቦ ጾመ ነነዌን ጾሞ ማለፍ ብቻ ምን ይጠቅማል? ኦርቶዶክሳውያን ራሳችንን ወደ ባህር ወደ ንስሐ እንጣለው። ያን ጊዜ እግዚአብሔር ሰላሙን በእኛ ላይ ያፈሳል፣ ይቅርታውን በእኛ ላይ ያፈሳል። ይሄን እድል ለእግዚአብሔር አልሰጠነውም። ሰጠነዋል? ሰላም ትፈልጋላችሁ? ሰላም ትፈልጋላችሁ? ማርያምን እና አንድ ነገር ልንገራችሁ። ምን ትፈልጋላችሁ? ሰላም ትፈልጋላችሁ? ሰላም በነገራችን ላይ በትልቁ ሰላም ተብሎ ስለተጻፈ ሰላም ይመጣል። አሁን የሰላም ሚኒስትር ተቋቁሟል። ሰላም ይመጣ ይመስላችኋል? አትፍሩ እንጂ ቤተክርስቲያን እኮ ነው ያላችሁት። ሰላም የሚገኘው ከክርስቶስ ነው። እኔ ሰላሜን እሰጣለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ዓለም እኮ ሰላም ይሰጣል። በአፈሙዝ የሚገኝ ሰላም አለ፣ በማዕቀብ የሚገኝ ሰላም አለ። እኛ እሱን ሰላም አንፈልግም። የኛ ሰላም ከማን የሚገኝ ነው? ከክርስቶስ። እኔ ምን እሰጣችኋለሁ? ሰላሜን። ሰላሙን ይስጠን። ቅዱስ ጴጥሮስ ግን እንዲህ ይለናል፣ ምን ለሚወዱ ሰላም። እንግዲህ ይሄ ጉባኤ የለውጥ ጉባኤ ነው ብዬ አምናለሁ። ከዚህ በኋላ ጠብጫሪ የምትሆኑ አይመስለኝም። እንዲህ አለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው፣ በቃ ሰው ወፍራም የለ ቀጭን የለ ረጅም የለ አጭር የለ ባለስልጣን የለ ተርታ ሰው የለ ቤተ መንግስት የለ ቤተ ክህነት የለ ፈረንጅ የለ ሀበሻ የለ ሰው ነው። በቃ ሰው አለ መጽሐፍ። ኦሮሞ አላለም፣ አማራ አላለም፣ ትግሬ አላለም፣ ቤሻንጉል አላለም። ሰው ሕይወትን መልካሙን ቀኖች ሊያይ የሚፈልግ ሰው። እስቲ ሰው ነኝ በሉ በማርያም። አይ ነኝ ነው፣ ሰው ነኝ በሉ። ምንድነኝ? ዳዊት ልጁ ሶሎሞንን ምኑን አለው? ሰው ያደርገን መድኃኔዓለም። ሰው መሆን ትልቅ ነገር ነው። ጸሎታችንም እንደው ሰው አድርገኝ ጌታ ሆይ በሉት። ሰው እንዴ ታዲያ ምንድነኝ? ጦጣ ነኝ ወይስ ዝንጀሮ? የዛሬው መምህር ደግሞ ምን ይላል እንዳትሉ፣ ሰው ያድርገን መድኃኔዓለም። ሕይወትን ሊወድ መልካሞቹን ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምን ያድርግ፣ ሰላምን ይሻ ይከተላት። ማንን? ዝም በሉ እናንተ። ማንን? እዚሁ ሰላምን ፈልገን ደግሞ ተከተለ ወደ ቤቷ እንዳትሄድ። እውነተኛውን ሰላም ማን ይስጠን? በቃ የተገኘ ብለህ እንደው ዝም ብለን የምንናገር ሰዎች፣ አማርኛ አመረልን ብለን የምንናገር ሰዎች ከንፈራችሁን ተንኮል ከመናገር ቆጥቡ። ያኔ ምን ይመጣል? ሰላምን እንደሸማ ክርስቶስ ያለብሰን። ሰላምን ምሕረትና ሰላም ፍቅር ምን ይበላችሁ አለ ቅዱስ ይሁዳ። ይብዛላችሁ ካለ በኋላ እንዲህ አለ፣ ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ። አይ የተወደደ ይሁዳ ለኛ መጻፍ የፈለገው ነገር ስለ መዳናችን ነበር። ደግሞ ይህ ብቻ አይደለም፣ ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ። እንደውም ቀደም ብሎ ምን ይላል መሰላችሁ? ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ አለ። ስለምንካፈለው ከኔ ጋር ናችሁ? ምን ስለምንለው ነው? ድምጻችሁ ቀነሰ። ምን ስለምንለው? በደንብ ስሙ። ስለምንካፈለው። አረ አሁን አንዳንዶች ያላችሁ ሴቶች ጓደኛ ትይዛላችሁ፣ የምትይዙበትን ቦታ አታውቁም። ችግር የለም በቃ አንቺን ካገባው በኋላ ሃይማኖቴን ቀይራለሁ ይላል። አሁን እግዚአብሔር ያሳይሽ። አንቺን ብሎ ሃይማኖቱን አንቺን ፈልጎ አምላኩን የካደ ሰው ባል ይሆነኛል ብለሽ ነው? አንተስ አይ ችግር የለውም ከቀነገ ስንጋባ እጠመቃለሁ ስትል ንስሐ አባት ጋር ተመጣና እጠመቃለሁ ብላኛለች።
አንተ ናምና ነው እንደምትጠመቀው? የሞተላት ክርስቶስ ገብቶላት በስሙ ተጠምቃ ስታበቃ ነው ማግባት። አንዋር እናንተና ጎን ለጎናቸው እሱ ለዘፋኙ ተው የሚባል አማርኛ የለም። እና ሾልከው ነው በአጠቃላይ የሚገቡት እና ብዙዎችን ያስታሉ አለ። ስለዚህ መፍትሄው ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት መጋደል ነው። ስንት ጊዜ? ሃይማኖት ማለት ግን ምን ማለት ነው? ጥሩ ነው፣ እምነት ነው። ሃይማኖታችሁ ምንድን ነው? አሁን ተሳሳታችሁ። አያችሁ፣ ሃይማኖት ሲባል ሰው የሚመስለው የሆነ ተቋም ስተት ነው። ሃይማኖት በሉ ማመን፣ መታመን፣ ጽኑ ተስፋ ማድረግ ነው። ሃይማኖት ማለት እግዚአብሔርን ማመን፣ በእግዚአብሔር መታመን፣ በእግዚአብሔር ጽኑ ተስፋ ማድረግ ነው። ሃይማኖት አለኝ ሲል አንድ ሰው እንዲህ እያለ ነው፣ እግዚአብሔርን አምናለሁ፣ በእግዚአብሔር እታመናለሁ፣ እግዚአብሔርን ምን አደርጋለሁ? ተስፋ አደርጋለሁ። ሃይማኖት የለኝም ካለ አንድ ሰው እግዚአብሔርን አላምንም፣ በሱም አልታመንም፣ ጽኑ ተስፋም አላደርግም ማለት ነው። አስተካክሉ። ሃይማኖት ይሄው ትርጓሜው ከማን የተሰጠው? ለማን? ለቅዱሳን ለሰው ልጆች አንድ ጊዜ የተሰጠ ነው። ስለዚህ እኛ ራሳችንን ለሃይማኖት እየሰራን እንኖራለን እንጂ ለኛ የሚሰራ ሃይማኖት የለም። ገብቷችኋል? እኛ ለሃይማኖቱ እንሰራለን እንጂ ለገሌና ለገሌ የሚመች ሃይማኖት በየጊዜው አይሰራም። ማህሌት፣ ሰዓታት፣ ኪዳን እያልክ የምን መንዛዛት ነው? እሁድ ረፈድ ሲል እኛ ጋር ና ብለው ለሰዎች የሚመቻቸውን ሃይማኖት ይሰሩላቸዋል። ያው በዚች በሆዱ መቼስ የሚጨክን የለም። ጾም ከሚለው ጌታ ጾሞልሃል ብላ የሚለው ይሻላል ለሰው። አሁን ዓለሙ የጠፋው ለዚህ የሚመች ሴቶች እንዴት እንደምታምሩ ብታዩ። በቃ አሁን እኔ መንፈሳዊ ባልሆን እንኳን መንፈሳዊነት እንደናንተ ነው ከላይ ስትታዩ ማለት ነው። ምንድነው በነጠላ በቀሚስ ጠልፎ እንዳይጥልሽ ካፕሽን ኩልሽን ጂንስ ሱሪሽን አርገሽ ስማርትፎንሽን ይዘሽ ጠዋት አይፎንሽን ኤርፎንሽንም ጨምረሽ ዘና በይ። ለስጋ ይመቻል። ስለ ጭብጥ ገብስና ስለ ቁራሽ እንጀራ ብላችሁ በሕዝቤ ዘንድ አርክሳችሁኛል የሚላቸው እንዲህ ያሉትን ነው መጽሐፍ። እዳሪ ለሚሆን እንጀራ፣ ድቃቂ ለሚሆን ሳንቲም፣ ራፊ ለሚሆን ጨርቅ፣ ለጊዜያዊ ክብር ሆዴ ይሙላ ደረቴ ይቅላ ለሚሉ ክርስትናና ኤሌክትሪክ በሩቅ ነው ይላል ሲጠቅስ። ሊሄድ ሲፈልግ እኮ ነው። ለቅዱሳን አንድ ጊዜ የተሰጠች ሃይማኖት አለች። ተጋደሉ አለ መጽሐፍ። ምን በሉ? ምን ማለት ነው ተጋደሉ? ግደሉ ነው። ግደሉ ነው። ቢሆን አልቆላቸው ነበር። የገደሉንን እስከ ዛሬ እየገደልን ቢሆን፣ ያቃጠሉንን እያቃጠልን ቢሆን መጽሐፉ ሃይማኖታችሁን አጽኑ፣ ተጋደሉ ማለት ክራችሁን አትበጥሱ፣ ሃይማኖት አጽኑ፣ ምግባር አቅኑ ማለት ነው። መብራት ያለው ብቻ አትሁኑ፣ ከመብራታችሁ ጋር ዘይታችሁን ያዙ። አደራችሁም ተወዳጆች፣ መብራት ሃይማኖት ነው። ጌታ ሞቶላል የሚሉት ሰዎች ስራ አያስፈልግም ብለው ሲሰብኩ እኔ ገርመኛል በጣም። ከነፍስ ስጋ ነፍስ ስጋን ስትለየው ስጋ በድን እንደሆነ እኮ ነው የሚለው መጽሐፍ። ስራ የሌለው እምነትም እንደዚሁ የሞተ ነው። ያዕቆብ ምዕራፍ 2 ቁጥር 14 ላይ እና ኦርቶዶክሳዊ ሃይማኖት ምን የሚያስከትል ነው? ስራ።
ምን ማለት ነው? የተራበ ካገኘህ አብላ፣ የተጠማን አጠጣ። ሃይማኖትህን በስራ ግለጥ። አንድ ሰው ተርቦ ስታየው ጥገብ፣ እሳት ሙቅ፣ ይድላ ብለው ብትሄድ ለስጋው የሚያስፈልገውን ካልሰጠኸው ምን ይጠቅማል አለ ቅዱስ ያዕቆብ። ያመንከውን ተግብረው። የምንድነው እምነት ብቻ ነው ምግባር አያድንም ብሎ እሪ ማለት እና ጌታ መጨረሻ ቀን ምን ያህል አምነኸኛል እንደሚልህ ብራብ ምን ብላችኋል? አብልታችኋል። ብጠማስ፣ ብታረዝስ፣ እንግዳ በሆኜ ብመጣስ፣ ብታመምስ? አይነ ልቦናችሁን አብሩ። ደጅ ላይ ስትወጡ የምታዩቸው ነዳያን ክርስቶሶች ናቸው። እነርሱን ስታበላ ነው አብልተኸኛል የምትባለው። በነገራችን ላይ ሐኪም ቤት ሄደ ወይም ጸበል ቦታ ሄደ የታመመውን ስትጠይቀው እኛ የተኙት ሁሉ ክርስቶሶች ናቸው። ጻድቃን እኮ በፍርድ ቀን እናንተ አባቴ ብሩካን ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል ሲላቸው አቤት ትሕትናቸው ቅዱሳን። እዛም ትሕትናቸው ይቀጥላል። የይስሙላ ትሕትና አይደለም አይነሱ። ተርበ አግኝተን መቼ ያበላንህ? አቤት ሲያበሉ እኮ ነው የኖሩት፣ ሲሰጡ እኮ ነው የኖሩት። የኔ የሚሉት እኮ የላቸውም እነሱ። ራሳቸውን ለክርስቶስ ያላቸውን ለድሃ የሰጡ ናቸው ቅዱሳን። እስቲ አመስግኗቸው ቅዱሳን። ወዳጃቸው ክርስቶስ ዞር ይልና ከነዚህ ከተናናሾች ለአንዱ ማድረጋችሁ ለኔ እኮ ማድረጋችሁን ይላቸዋል። እነዛ ትዕቢተኞች አጣን እዛም ሄደው አፋቸው አይዘጋም። ተርበ የታየንህ ይሉታል። ደግሞ ደፋሮች ተጠምተ የታየንህ ይሉታል። እናንተ ርጉማን ይላቸዋል። ዞር ይልና ከነዚህ ከተናናሾች ለአንዱ አለማድረጋችሁ ለኔ እንዳላደረጋችሁ ነው ወግዱ ካጠገቤ ይላቸዋል። ና ደጅ ላይ ያሉት ነዳያን ክርስቶሶች ናቸው። ሆስፒታል የተኙት ክርስቶሶች ናቸው። እስር ቤት ያሉት ክርስቶሶች ናቸው። መጎብኘት መጠየቅ ያስፈልጋል። ስለዚህ ሃይማኖትን በስራ እምነትን በስራ መግለጥ ያስፈልጋል። ይሁዳ ሃይማኖቱን በስራ ገልጦ በመጨረሻ እንዲህ መክሮን ሄደ። በተቀደሰ ሃይማኖት በሉ እስቲ ምን ባለ ሃይማኖት እና የተቀደሰ ካለ የረከሳለ ማለት ነው አይደል? በተቀደሰ ሃይማኖት እየጸናችሁ በመንፈስ ቅዱስ እየጸለያችሁ አለ። ስለ ክርስቶስ ፍቅር ስትሉ ራሳችሁን ደግሞ ጠብቁ እያለ ይመክራል። እዚሁ ይሁዳ ላይ በተቀደሰ ሃይማኖት ምን ያለ ሃይማኖት? አዎ ኤርምያስ በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ተናገረው። በመንገድ ላይ ቁሙ። ምን ላይ ቁሙ? ምን ልታረጉ? መጽሐፍ ቅዱስ የብረት ቆሎ ነው ወዳጄ። በትርጉም እያዋዛ ካልበላኸው ከባድ ነው። በመንገድ ቁም ተብሏል ብለህ አሁን እዚህ ደጅ ላይ ወጥተህ ብትቆም ወደ ዓለም ባንክ የሚሄድ መኪና ጠርጎ ነው የሚሄደው። አንዳንዱ የዋህ ነው እንዴ። አይን ከምታሰናክለ አውጥተህ ጣላት ሲባል እኮ ነው ያ ጫማ ሰፊ ስምዖን አንዲት ሴት በዝሙት ስትፈትነው አየና አይኑን በወስፌ ጠንቁሎ አወጣው። ከባድ ነው። በመንገድ የተባለው መንገድ ሃይማኖት ነው። ቁም ማለት አስተውል ማለት ነው።